ማንም ሰው አዲስ የተወለዱ ሕፃናት መጠመቅ አያስፈልጋቸውም ቢል ወይም ከአዳም የወረሱት የጥንት ኃጢአት የለባቸውም ቢል ወይም ሕፃናት ለኃጢአት ስርየት አይጠመቁም ቢል የተወገዘ ይሁን። ቀኖና 110 ማለት ነው የካርቴጁ ጉባኤ። ኦኬ አሁን ብዙ ሰዎች ይህንን የሚከራከሩት የካርቴጁ ጉባኤ የኦግስቲን ተጽዕኖ ነበረበት በሚል ነው የሚከራከሩት። ኦኬ የካርቴጁ ጉባኤ የኦግስቲን ተጽዕኖ ነበረበት የሚለውን እንውሰድና ይህንን የካርቴጁን ጉባኤ የኤፌሶን ጉባኤ ደግሞ አጽድቆታል። የኤፌሶን ጉባኤ በቄርሎስ የተመራ ጉባኤ ነው። የኤፌሶን ጉባኤ በካርቴጅ የተወሰነውን ውሳኔ በሙሉ አጽድቆታል፣ ተቀብሎታል። ስለዚህ የካርቴጅ ጉባኤ ዓለም አቀፍ በሆነው ጉባኤ ተቀባይነትን አግኝቷል፣ በኤፌሶን ጉባኤ ማለት ነው። የቤተ ክርስቲያን አባቶችንም በምናይበት ሰዓት ይሄ ኦሪጂናል ሲን፣ ሲንፉል ኔቸር፣ ስቴት ኦፍ ሲን የሚለውን ነገር በብዙ ጽፈውታል። ሕፃናት ለኃጢአት ስርየት መጠመቅ እንዳለባቸው እነ ኦሪገን የሕፃናት ለኃጢአት ስርየት መጠመቅ እንዳለባቸው ጽፈዋል። የኢዮብ 14 ከ4 እስከ 5 በመጥቀስ ኦሪገን ይህንን ነገር አብራርቶታል። ለኃጢአት ስርየት መጠመቅ ሕፃናት መጠመቅን በትራዲሽን ከሐዋርያቶቹ ተቀብለናል ብሎ ኦሪገን አስቀምጧል። እንደገናም ደግሞ የየትኛው ነው አንደኛው ጉባኤ የመጽሐፍ ቅዱስ እንትን የተባለበት ጉባኤ አንደኛው ጉባኤ ምንድን ነው? እሱ ጉባኤ ላይም ሕፃናትን ከእግዚአብሔር ጸጋ ልንከለክላቸው አይገባም፣ በጥምቀት ከሚያገኙት የእግዚአብሔር ጸጋ ልንከለክላቸው አይገባም የሚል ውሳኔ አስተላልፏል። አሁን ይህን ሁሉ ሲያስተላልፉ ግን አባቶች ምንድን ነው ቤዛቸው ብለን ስንል አንደኛ ኢዮብ 14 ከ4 እስከ 5 ነው። ለምሳሌ ኢዮብ 14 በተፈጥሮ መንገድ ከሴት የተወለደ ሁሉ ንጹሕ መሆን ይችላልን የሚል ጥያቄ ይጠይቃል። ከሴት የተወለደ ሁሉ ንጹሕ መሆን ይችላልን የሚል ጥያቄ ያነሳል። ዳዊት መዝሙር ላይ እናቴ በአመፃ ጸነሰችኝ በኃጢአትም ምን አለችኝ ወለደችኝ ብሎ ይናገራል። ይህንን ማርቲን ኬሜኒዝም ይጠቀምበታል። የደም በሽታን ምሳሌ በማድረግ ይጠቀምበታል። ሕፃኑ ምንም እንኳን አክቲቭ የሆነ ኃጢአት ባያደርግ ከዛ አይነት በሽታ ካላት እናት በመወለዱ ብቻ የደም በሽተኛ ሆኖ ይወለዳል። ሕፃኑ ምን አድርጎ ነው? ምንም፣ ግን ከእሷ በመወለዱ ብቻ ያንን ይዞ ይወለዳል። እንዲሁ አዳም አክት በሚያደርግበት ሰዓት ሆል ሂውማንን የሚወክል ስለሆነ ፌዴራል ሄድ ስለሆነ እሱ አክት በሚያደርግበት ሰዓት አብረን አክት አድርገናል፣ አብረን ወድቀናል የሚለውን ያስቀምጠዋል ማርቲን ኬሜኔዝ ማለት ነው። ዮሐንስ ወንጌል 9 ላይ ምዕራፍ 3 ላይ ማን ኃጢአት ሰርቶ ነው ይሄ ሰው ብለው ይጠይቁታል። የተፈወሰውን ሰውዬ እሱም ወይም ወላጆቹ ምን አላደረጉም አላቸው። ኢየሱስ ክርስቶስ ኃጢአትን አላደረጉም አላቸው። ኦኬ እሱም ወይም ወላጆቹም ኃጢአትን ካላደረጉ ማን ነው ታዲያ ኃጢአትን ያደረገው? በምን ምክንያት ነው የሚለው ነገር ጥያቄ መጠየቅ አለበት። ምን ብለው ይላሉ? ቁጥር 34 ላይ አንተ አሉት ሁለንተና በኃጢአት ተወለደ አሉት። ሁለንተና በምን ተወለደ? በኃጢአት ተወለደ። ኢየሱስ ምን ብሏል? እሱ ወይም ወላጆቹ ኃጢአትን አላደረጉም፣ የግብር ኃጢአት፣ አክቲቭ የሆነ ኃጢአት በዛ ምክንያት አይደለም ብሎ ኢየሱስ ተናግሯል። ሰዎቹ ግን ምን አሉ? አንተ ሁለንተና በኃጢአት ተወለደ፣ ከውልደቱ እንደሆነ ሲናገሩ እናያለን። ያ ነገር ማለት ነው። ለምን? ከመወለዱ ጀምሮ ስለሆነ እንደዛ የሆነው። ዘሌዋውያን 12 ቁጥር 6 ላይ ዘሌዋውያን 12 ቁጥር 6 ላይ የመንጻት ወራት የሚባል አለ። የመንጻት ወራት በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት የእርግብ ግልገል ወይም ዋኖስ ለኃጢአት መስዋዕት ለወንድ ልጅ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣ የሚላል። ለተወለደው ለሕፃኑ ልጅ ሕፃኑ በሚወለድበት ሰዓት ለኃጢአት መስዋዕት ይቀርብ ነበረ። ለየትኛው ኃጢአቱ ነው መስዋዕት የሚቀርበው? ያም መንጻት ለእሷ ነው የሚሆንላት። ነገር ግን ለተወለደው ለዚህ ልጅ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት የእርግብ ግልግል ወይም ዋኖስ ለኃጢአት መስዋዕት ይላል። ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣ ይላል። ይሄ የኔ ቻሌንጅ ብቻ አይደለም፣ ኦሪገንም ቻሌንጅ ያደረገበት ነው ይሄ ክፍል። ለየትኛው ኃጢአት ነው ለሕፃኑ የኃጢአት መስዋዕት የሚቀርበው የሚል የኦሪገን ብቻ አይደለም። የኮፕቲክ ቢሾፕ ራፋኤል በመጽሐፋቸው አይ8 በሚለው መጽሐፋቸው ላይ ይህንን ቻሌንጅ አድርገው አቅርበዋል። ሕፃኑ ለየትኛው ኃጢአት ነው የኃጢአት መስዋዕት የሚቀርብለት? ስለ አክቲቭ ኃጢአት ሳይሆን ኦሪጂናል ሲን ስንል አክቲቭ ሕፃኑ ስለሚያደርገው ኃጢአት ሳይሆን ከአዳም በመወለዳችን በተፈጥሮ መንገድ ስንመጣ ኔቸራችን ኮራፕትድ ሆኖ ነው የሚወለደው ነው። ይሄ ከሆነ ደግሞ ኮራፕትድ ኔቸር ከሆነ ጊልቲ ሆነን ከተወለድን ጊልቲ ሆነን ጥፋተኛ ሆነን እግዚአብሔር ባዘጋጀው የመዳኛ መንገዱ ሰው ሳያልፍ መዳን ይችላል ወይ የሚለው ጥያቄ ያስነሳል።
እግዚአብሔር ያዘጋጀው የመዳኛ መንገድ ምንድን ነው? ለአዋቂዎች በምንልበት ሰዓት ቃሉን ይሰማል። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ቃሉን ይሰማል። በቃሉ እምነትን ይፈጠርለታል። ኃጢአቱ ይቅር ይባልበታል። ዲክሌር ይደረግለታል። የክርስቶስ ጽድቅ በሱ ላይ ኢንፑት ይደረጋል። ሲጠመቅ ደግሞ ያ ዲክላሬሽን በህይወቱ አፕላይ ይደረጋል፣ አክቲቭ ይሆናል። ኦኬ። ለህፃናትስ ተብሎ መጠየቅ አለበት። ለህፃናት እንዴት ነው ዳግም የሚወለዱት ብለን በምናይበት ሰዓት ህፃናቱ ደግሞ ሚንስ ኦፍ ግሬሳቸው እንደ ሉትራን 3 ሚንስ ኦፍ ግሬስ አለን አደለ? ቃሉ፣ ጥምቀትና የጌታ እራት። ህፃናቶች ደግሞ ቃል መስማት ከዛ ማመን ያንን ስለማይችሉ ፓሲቭ የሆነ እምነት ስላላቸው አክቲቭ የሆነ እምነት ስለሌላቸው የእነሱ ሚንስ ኦፍ ግሬሱ ምንድን ነው? ጥምቀት። በጥምቀት በኩል ምን ይሆናሉ? ዳግም ይወለዳሉ፣ ሪጀነሬት ያደርጋሉ፣ የኃጢአትን ስርየት ያገኛሉ፣ ከክርስቶስ ጋር አንድ ይሆናሉ፣ ክርስቶስን ይለብሳሉ ብለን እናምናለን። ምንድን ነው ያኛው ሚንስ ኦፍ ግሬስ? ውሃው ምንድን ነው? ብቻውን አይደለም፣ ከቃሉ ጋር የተዋሃደ ስለሆነ በውስጡ በህፃኑ ውስጥ እምነትን ምን ይላቸዋል? ክሬት ያደርግላቸዋል ብለን እናምናለን። መዝሙር 22:9 ላይ በእናቴ ጡት ሳለሁ እምነትን በአንተ እንድታመን አደረግከኝ አለ። በእናቴ ጡት ሳለሁ። በእናት ጡት ያለን ህፃን በሱ እንዲታመን የሚያደርገው ጌታ በዛ ሚንስ ኦፍ ግሬሱስ ያ ህፃን በሚያልፍበት ሰዓት በሱ እንትን የሚልበት እምነትን ክሬት ያደርግለታል፣ ጸጋዎችን ይካፈልበታል ብለን እናምናለን። በዚህ መንገድ ህፃኑ ካላለፈ አሁን አማንሻ ትልቁ ጥያቄ ምንድን ነው? እግዚአብሔር ባዘጋጀው ባሰመረው መንገድ ውስጥ ካላለፈ ሌላ የመዳኛ መንገድ ያስቀመጠው የለም። እንዳውም እዚህ የካርቴጁ ጉባኤ ላይ ሚድል የለም፣ ሶስተኛ መንገድ የለም፣ ሶስተኛ አማራጭ የለም ብለው ነው የወሰኑት። ምን ማለት ነው? ወይ ይገባሉ ወይ አይገቡም ነው። ከሁለቱ ሌላ የለም። ሶስተኛ መንገድ የያዘ የካርቴጁ ጉባኤ ሶስተኛ ሊገቡም ይችላሉ ላይገቡም ይችላሉ የሚለውን መሀል ላይ የያዘ የተረገመ ይሁን ተብሎ ተረግሟል። ሶስተኛ አማራጭ የያዘ። ስለዚህ ሁለት ነው ያለው፣ ካልተጠመቁ አይገቡም ወይም ደግሞ ይገባሉ የሚል ደግሞ ማስረጃ ሊያቀርብ ይገባል ማለት ነው። እና ይሄ ነው የተወሰነው ውሳኔውና ህፃናቶች በዚህ መንገድ ካልሆነ ህፃን በመሆኑ የተነሳ ምክንያቱም ጊልቲ የሆነው ኮራፕትድ ኔቸር ስላለን ነው። ህፃን ደግሞ ኮራፕትድ ኔቸር ይዞ ነው የሚወለደው። ከዛ የተነሳ ነው ጊልቲ የሆን ነው። ከዛ የተነሳ ነው ስቴት ኦፍ ሲን ውስጥ የወደቅ ነው። ከዛ የተነሳ ነው ጥፋተኛ የሆን ነው። ታዲያ ጥፋተኛ ሆኖ ጊልቲ ሆኖ ጨለማ ሆኖ ሰው ከፍጥረቱ ጀምሮ ከእግዚአብሔር ጋር ጥለኛ ሆኖ ተወልዶ ኮራፕትድ ኔቸር ከመኖሩ የተነሳ እንዴት ነው እግዚአብሔር ባዘጋጀው መንገድ ዳግም ሳይወለድ አንድ ህፃን በመሆኑ ብቻ ሊገባ የሚችለው የሚለውን ጥያቄ ላቀርብልህ እወዳለሁ ማለት ነው። አጠቃላይ ግን ኮንፌሽናችን ሀይሉ ትራንስኮላሮች የሚያስቀምጡት አብዛኛው የቤተክርስቲያን አባቶች በጉባኤ የተወሰነ ሁሉ ከኦሪጂናል ሲን አንጻር ነው። ህፃናቶች ሲጠመቁ ከኃጢአት ነፃ ስለሚሆኑ ዳግም ስለሚወለዱ ይህንን ጸጋ መካፈል አለባቸው ከሚለው ነው። ምን ትላለህ? ዳግም ሳይወለዱ መግባት ይችላሉ ወይ ህፃናቶች? ቴንኪዩ ዴቭ፣ በጣም ነው የማመሰግነው። ስጣውን ማብራሪያ በደንብ ሰምቼዋለሁ። ኮንፌሽናችንም የሚለውን ነገር ስለነገርከኝም አመሰግናለሁ። ከዚህ በፊትም አንብቤዋለሁ። ስሞል ካቴኪዝምንም ላርጅ ካቴኪዝምንም አይቻለው። እኛ ማናቴ ማይስት ብናረጋቸውን የአናባፕቲስቶችንም ሀሳብ አሁን ያልከኝንም መሀል ላይ ቢቆሙ እናወግዛለን የሚለውንም ሀሳብ አይቻቸዋለሁ። which is children are saved without baptism የሚለው ላይ በጣም እንትን አጠንክሮ እንደሚናገርም አውቃለሁ። that being said እንዳልኩ ሁለታችንም ብሉይ ኪዳንን መጥቀስ ችለናል። ደስ ብሎኛል። እሱ ሌላ ነው፣ ይሄ ሌላ ነው። ስለዚህ በአዲስ ኪዳን ይሄንን ብቻ ማቅረብ አለብን ከተባለ አዲስ ኪዳን ላይ ብቻ ቁጭ ብለን ማቅረብ አለብን። ብሉይ ኪዳንም እንደ ሆል መጽሐፍ ቅዱስንም ስናይ በዛ መልኩ ስንወያይ ደስ ይላል ማለት ነው። እና ምንድነው ሰዎች ህፃናት ሳይጠመቁ የሚለው ወደ እግዚአብሔር መንግስት ሊገቡ ይችላሉ ለሚለው ሐሳብ እንደ ሐሳብ እኔ ማነሳው ነገር ምንድነው እንዳልኩ ነው። አንደኛ መጽሐፍ ቅዱሳችን ሆፕ ይሰጣል። ሁለተኛ ህፃናት መጠመቅ አለባቸው ብዬ እንዳላስብ የሚያደርገኝ ነገር ምንድነው ወይም ደግሞ ኤቪደንስ ያጣሁበት ጉዳይ ምንድነው ስፔሲፊካሊ የመጽሐፍ ቅዱሳችን ጥምቀት አፕሊካብል መሆን አለበት። መጽሐፍ ቅዱስ ላይ የተነገረው ጥምቀት ኢዘር ለህፃናት ነው ኦር ደግሞ ለተላለቅ ሰዎች ነው፣ ላመኑ ሰዎች ነው። ላመኑ ሰዎች መጠመቅ አለባቸው የሚለውን ነገር አንስተን
ለህፃናት መስጠት አንችልም። ለህፃናት ብቻ ነው የሚጠመቁት። ይሄ ህፃናትን ያካትታል ካልን መጽሐፉ አውዳዊ ፍቺውን አይተን መጽሐፍ ቅዱስ ላይ ይኸው ህፃናትን መጠመቅ አለባቸው፣ ህፃናትን ያካትታል፣ በዛ መልኩ ነው የተጻፈው የሚለውን ነገር ማቅረብ እንችላለን። ችልድረንስ አር ናት ሴቭድ ዊዛውት ባፕቲዝም የሚለውን ኮንደመን ያደርጋል ነው ያልኩት። እንደዛ የሚል ኮንፌሽን አለን አላልኩኝ። በደንብ እያዳመጣችሁ እና እንዳልኩ ይህንን ነገር እንዳደርግ ያደረገኝ ህፃናት ወደ እግዚአብሔር መንግስት ሊገቡ ይችላሉ የሚለው ነገር፣ ሳይጠመቁ ሊገቡ ይችላሉ የሚለውን ነገር እንዳስብ ያደረገኝ በተለያየ አጋጣሚዎች ላይ ህፃናት አዌርነስ ስላሌላቸው ኢቭል የሆነውንና መልካም የሆነውን ነገር አዌርነስ ስላሌላቸው ጌታ ኢየሱስ ክርስቶስም እንደነሱ ያሉት የእግዚአብሔርን መንግስት እንደሚወርሱ ይናገራል። እንደነርሱ ያሉት አዌርነስ ደግሞ እንዳሌላቸው መጽሐፍ ቅዱሳችን በተለያየ ክፍል ላይ ዲተርኖሚ ማየት እንችላለን፣ ኢሳያስ ላይ ማየት እንችላለን። የተለያዩ ክፍሎች ላይ ጉድና ኢቭልን ህፃናት መለየት እንደማይችሉ መጽሐፍ ቅዱሳችን ይናገራል። ግን ቅድም ተናግሬያለሁ፣ ዳዊት በጣም እርግጠኛ ሆኖ ከልጁ ጋር እንደሚናገር ሪዩናይት እንደሚያደርግ እርግጠኛ ሆኖ ተናግሯል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ሪዩናይት አደርጋለሁ እኔ አገኘዋለሁ እንጂ እሱማ አይመለስም ብሎ ሲናገር ነበር። ይሄ በጣም ስትሮንግሊ ኮንፊደንት ሆኖ ዳዊት ወደ ሌላ ቦታ ይሄዳል ብለን ስለማና ምክንያቱም ሲዘማን ኦፍ ፌት ስለሆነ ስትሮንግሊ ያንን ነገር ሲናገር ኮንፊደንስ ሆኖ ሲናገር ልጁ ወዳለበት ቦታ እንደሚሄድ ሲናገር ያንን ነገር የሚያመለክት ነው። ለምን ህፃኑ ኢቭልና መጥፎ የሆነውን ስለማያቅ ማለት ነው። ኢቭልና ጉድ የሆነውን ስለማያቅ ከዛ በመነሳት መጽሐፍ ቅዱሳችን ለህፃናት ሆፕ እንደሚሰጥ እናስባለን። ግን አሁን የተናገርካቸውን ነገሮች እንደ እግዚአብሔር ቃል ኮንፌሽናችን እንደ እግዚአብሔር ቃል ህፃናት በዚህ ፕሮሰስ ማለፍ አለባቸው፣ ትላልቆች ደግሞ በዚህ ፕሮሰስ ማለፍ አለባቸው የሚለውን ነገር መጽሐፍ ቅዱሳችን ኤክስፕሊሲትሊ ያስቀመጠው ነገር የለም። በተለይ ለህፃናት ስለ ጥምቀት እያወራ ያለው መጽሐፍ ቅዱሳችን እምነትና ጥምቀትን ለይቼ ጥምቀት አያስፈልግም የሚል ሰው ካለ ይድናል ብዬ አላምንም። እኔ ጥምቀት ያድናል ስል ከእምነት ነጣጥዬ ስለማላየው እምነት ነው የሚያድነው፣ ሰው መጠመቅ አለበት፣ ስለዚህ ጥምቀት ያድናል ብዬ እናገራለሁ። ልክ ቅድም አንተም እንደተናገርከው ይህንን ነገር አፕሊካብል እያደረገን ስንመጣ ሞቱን በሚመስል ሞት ስንተባበር ከክርስቶስ ጋር ስንቀበር ክርስቶስን እንለብሳለን ተብሎ እንደተጻፈ ስለሆነ የምንድነው ያ ግዴታ ነው፣ መሰረት ነው። ያንን ማድረግ አለበት ብዬ አምናለሁ። ግን ስለ ህፃናት ስናወራ ግን ህፃናት በዚህ በኩል አልፈው ነው መምጣት አለባቸው የሚለውን መጽሐፍ ቅዱስ ክፍል ግን የሚያጠናክርልኝ የእግዚአብሔር ቃል አላገኘውም። እንዳልኩ ነው። አንተ ህፃናት ሳይጠመቁ ወደ እግዚአብሔር መንግስት ሊገቡ ይችላሉ ለሚለው ማስረጃ ብለህ ለጠየቀኝ ዳዊትን እንደ መሰረት አድርጌ እጠቀማለሁ። መጽሐፍ ቅዱሳችን ላይ እንደው የለም እኔም አልተጻፈም አንተም አልተጻፈም ከምንል ዳዊት ግን እንደዚህ ብሎ ተናግሯል። ልጁ በሞተ ጊዜ ኮንፊደንት ሆኖ ይህን ነገር ሲናገር እንመለከተዋለን። ስለዚህ ያንን እንደ ማስረጃ ማቅረብ እችላለሁ ብዬ አምናለሁ። አደንዳንታል አንተ ትለውን እሰማለሁ። ቀጥል። ኦኬ አማንሻ፣ አንድ ቅድም ያልነገርኩ ልጨምርልህና እመጣለሁ አሁን ወደዚህኛው ፖይንት ላይ ማለት ነው። ማርቲን ኬሚኒዝ የጻፈው ማርቲን ኬሚኒዝ እንግዲህ እንደምታውቀው ሰከንድ ሉተር የሚባል ነው በእኛ በጣም በቡክ ኦፍ ኮንኮርድ ላይም እንትን ያለው አስተዋጽኦ ያለው ነው። እሱ ምን ብሎ ጽፏል? ሉሳይ ቴዎሎጂካይ ላይ ሴክሽን ሲ ላይ ምን ብሎ ጽፏል? ከሮሜ ምዕራፍ 5 ቁጥር 12 ላይ በማገናኘት እንዴት ጊልቲ እንደሆንን ዛጋ ያብራራል። ዳት ዊ አር ጊልቲ ኦፍ አዳምስ ሲን ቢኮዝ ዊ አር ባዮሎጂካሊ ኤንድ ስፒሪቹዋሊ ዋን ዊዝ ሂም ይላል። that we are guilty of Adam's sin because we are biologically and spiritually one with him ሮሜ ምዕራፍ 5:12 ላይ በማንሳት ይከራከራል። in whom all sin የሚለውን ማለት ነው። in whom all sin የሚለውን የላቲኑን ቃል ይጠቀማል ኬሚኒዝ የላቲኑን ቃል ሲጠቀም ምንድን ነው የሚለው? ኢንኮ ይለዋል። ኢንኮ means that when Adam acted
the entire human acted with him ይላል። አዳም አክት በሚያደርግበት ሰዓት the entire human ሁሉ ምን አድርጓል? አክት አድርጓል ይላል። ስለዚህ ምንድነን የሚለውን ነው የሚያስረዳው እዛ ጋር በሮሜ 5:12 ላይ ጊልቲ ነን የሰው ልጆች በሙሉ በአዳም ውስጥ ስላለ አዳም ባደረገው ምክንያት እኛ ጊልቲዎች ሆነናል፣ ኮራፕትድ ኔቸርን ይዘናል፣ ጊልቲ ሆነናል፣ ስቴት ኦፍ ሲን ውስጥ ተቀምጠናል ብሎ ያስቀምጠዋል ማለት ነው። ከዛ የተነሳ ነው የጥምቀት ለኃጢአት ስርየት ህፃናቶች መጠመቅ አለባቸው የሚለውን የምናስቀምጠው ማለት ነው። ወደ አንተ አሁን ስመጣ ማንሻ ይሄ የዳዊት ኮቨነንታል ቴዎሎጂ አለ በብሉይ ኪዳን። ኮቨነንታል ቴዎሎጂ ቤተሰቡ አብርሃም እንትን በሚልበት ሰዓት በሚገረዝበት ሰዓት የ8 ቀን ልጅ ሁሉ ወንድ ልጅ ይገረዝ ነበረ። እዛ ኮቨነንት ውስጥ በመገረዝ ይገባ ነበረ። ኮቨነንታል ቴዎሎጂ አለ። በአዲስ ኪዳንም በምናይበት ሰዓት ከነ ቤተሰቦቻቸው ሲጠመቁ እናያለን። እዛ ጋ አይ ህፃን የለም ለማለት ህፃን የለም የሚል ክፍል ማስረጃ ማምጣት አለበት አንድ ሰው። ምክንያቱም ሊዲያ ከነ ቤተሰቦቿ ተጠመቀች ብሎ ሲል እዛ ቤተሰቡ ህፃን የለም ወይ? ምክንያቱም ቤተሰብ የሚለው ሊዲያ እና ባሏ ብቻ የሚመለከት ሳይሆን ቤተሰብ የሚለው ውስጥ እንትኖች አሉ። በዛን ጊዜ ባሪያዎች አሉ፣ ሰራተኞች አሉ፣ የባሪያዎች ልጆች ሁሉ አሉ። እነሱ ሁሉ ተጠቅልሎ ነው ቤተሰብ ተብሎ የሚባለውና ሊዲያ የወለደችው ልጅ ባይኖር እንኳን የባሪያዎቹ ልጆች የሉም ወይ? ቆርኔሎስን ሲጠቅስ የእስጢፋኖስን ቤተሰብ ሲጠቅስ የሊዲያን ቤተሰብ ሲጠቅስ እዛ ውስጥ ህፃን የለም የሚባል ነገር ለማምጣት አንድ ሰው የለም የሚል ማስረጃ ሊኖረው ይገባል። ለምን? ቤተሰብ የሚለው ውስጥ ሁሉንም የጠቀለለ ስለሆነ የባሪያዎቹን ልጆች የሰራተኛ ልጆችን በሙሉ የጠቀለለ ስለሆነ ማለት ነው። እና አሁንም ደግሞ ህፃናት አለ ኢየሱስ ክርስቶስ ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ህፃን በመሆኑ የሚድን ከሆነ ለምንድን ነው ኢየሱስ አትከልክሏቸው ያለው? ወላጅ ይከለክላል ማለት ነው አይደለ? ከምንድን ነው የሚከለክለውስ? እንዴትስ ነው የሚመጡት ህፃናት ወደ ክርስቶስ? ምክንያቱም ካልመጡ ምን አይሉም? ወደ እኔ ይመጡ ዘንድ ምን አትበሏቸው? አትከልክሏቸው አለ። ኦኬ፣ ወላጅ ምን ይላል ማለት ነው? ልጁን ሊከለክል ይችላል ማለት ነው። ህፃናቶች በምን መንገድ ነው ወደ ክርስቶስ መምጣት የሚችሉት? ከተከለከለስ ይድናል ወይ? ወላጁ ከከለከለ ወደ ክርስቶስ እንዳይመጣ ወላጁ ከከለከለው አንድ ህፃኑ ህፃን በመሆኑ ብቻ ይድናል ወይ? ኦሪጂናል ሲኑስ ምንድን ነው የሚሆነው? ከነ ኦሪጂናል ሲኑ ከነ ጊልቲነሱ ነው እግዚአብሔር በቃ ግባ የሚለው ወደ መንግስተ ሰማያት። ይህንንስ እንዴት ታየዋለህ? አማን እሺ ዴቪዬ አንድ ነገር እዚህ ላይ ሞዴሬተር ስጠውል አኬ እኔ ስላልተመቸኝ ከስር እንትን እንዲህ አንድ ቁጥር ጻፍልኝ። እሺ ዴቭ አንደኛ ነገር ወደ አነሳኸው ወደ አንዱ ክፍል አንደኛ የጠቀስከው ክፍል የሊዲያንም የወይን ቤት ጠባቂ ነው ጨምሮ አንድ ክፍል አንስታል። እሱ ክፍል እንዴት ነው የምንረዳው? እኔ እንዳልኳው ለምሳሌ ሐዋርያት ሥራ ማንም ሚዩት ያደረገው ሪአኬን በስተት ነው ዴቭ አኬ አንድ ቁጥር አንድ ቁጥር የለም ጽፈህ ነበር አይታየኝም። እስኪ ጻፍ ኮመንት። አይ ሰጥቼዋለሁ አሁን እንትን ሞዴሬተሩን ሰጣለሁ ብዬ ሁሉንም ነካ ነካ ሳደርግ ለካ ሚዩት የሚለውንም አብሬ ነክቼው ነው። ኦኬ ያ ሲጠፋ አይቼ ነው እንትኖሽ አኬ አለ አሁን። እሺ ቀጥል። አማን ቀጥል። ይቅርታ ለአማንም ስጠው ሞዴሬተር ለአማንም ስጠው። ትመጣለህ እንዴ ሁሌ? አማን ሞክራለሁ። የሚገርምህ ዲስከስ ራሱ አድርጌ አላውቅም። በጣም ረጅም ጊዜ ሆኖ ጠፍቷል። ስለጠፋ ነው እንደዚህ ሁሉ ነዳጅ የሚጨርሰው ስለጠፋ ነው። ዛሬ ገና ነው ያየሁት። አንድ ጊዜ ተገናኝተናል የሆነ ሩም ላይ፣ ከዛ ውጭ አግኝቼው አላውቅም። አልተገናኘንም፣ አንተም አልተገናኘንም። ረጅም ጊዜ። እሺ ቀጥል፣ ሀሳባችን እንዳይል ቀጥል አማን። እሺ እንዴት ነው እኔ የተረዳሁት የሚለውን ነገር ባጭሩ ለማስቀመጥ ያህል የሐዋርያት ሥራ ምዕራፍ 16 ላይ ያለውን ክፍል አንስታል። በሊዲያ መካከል ወይም ደግሞ ከእንትን የሚለውን ክፍል የወይን ቤት ጠባቂው ያለውን ነገር አንስታል። እዛ ክፍል ላይ ህፃናት የሉም
ህፃናት የሉም የሚል ነገር ማምጣት አስፈላጊ ነው ብለሃል። ምናልባት ደግሞ በካውንተር በኩል ደግሞ ምናልባት የተነገረ ያለው ክፍሉ ምናልባት ወደ ውጭም ወጥቶ ምን ይላል? መብራትም ለምኖ ወደ እርሱ ሮጠ፣ የተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ፣ ወደ ውጭም ወጥቶ ጌቶች ሆይ ድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት ካለ በኋላ ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው ይላልና ምናልባት እዚህ ክፍል ላይ የተጠመቁት ሰዎች ኦልሬዲ የእግዚአብሔርን ቃል የተሰበከላቸው የተነገራቸው ሰዎች እንደሆኑ ይናገራል ብዬ አስባለሁ። ምናልባት አሰምሽን ከሆነ የምናቀርበው ግን ሁለታችንም እኔም መልስ አይኖረኝም። የሚኖረኝ ህፃናት ሊኖሩ ይችላሉ ብለህ አስበህ አንተ ከሆነ እኔም ደግሞ አይ እኔ ቃሉ የተነገራቸው ሰዎች ናቸው የተጠመቁት እያልኩ ከሆነ ምንም ማስረጃ ማቅረብ የምንችልበት ሁኔታ አይደለም። አይ አማንሻ አሰምሽን ብቻ ሳይሆን ዶክመንት አለ፣ እኔ ልክልሃለሁ። ዶክመንት አለ ፈርስት ሴንቸሪ ላይ የተጠመቁ ህፃናቶች መቃብራቸው አለ። የተጠመቁ ህፃናቶች ፈርስት ሴንቸሪ ላይ ማለት ነው። አስክሬናቸው ባፕታይዝድ የሆኑ ምልክት አላቸው። ምልክት የተጠመቁ ህፃናቶች ክርስቲያን ሲሆኑ ምልክት ያላቸው ያ ምልክት ያላቸው አስክሬናቸው ይሄ አስክሬኑ አለ አይደለ? እሱ አለ ዶክመንት የተሰራበት ማለት ነው። ፈርስት ሴንቸሪ ባይ ዘ ዌይ እኔ አንደኛ ጥምቀት የህፃናት ጥምቀትንም በደንብ እንትን እንድል ያደረገኝ ምክንያት አንደኛ ፈርስት ሴንቸሪ እና ሰከንድ ሴንቸሪ ላይ ያለ ማስረጃ ስላጣው ነው። ፈርስት ሴንቸሪ ላይ እና ሰከንድ ሴንቸሪ መጨረሻ አካባቢ ድረስ ህፃናት ይጠመቁ እንደነበረ የሚያሳይ ማስረጃ ካለ በጣም ደስ ይለኛል። እሱን ብታጋራኝ እንደውም ብዙ ነገር ነው የማውቃለሁ። በቴሌግራም ሀይ በለኝ። ትልቅ መጽሐፍ ነው፣ ማስረጃ ነው። በቴሌግራም እልክልሃለሁ ከነስዕላቸው ኢቭን ይሄ የዛን ሰዓት የቤተሰብ ጥምቀት የሚባለው እንዴት እንደነበረ ቤተሰብ ሲባል ምን ማለት እንደሆነ እያንዳንዱ ነገር በዶክመንት የተዘጋጀ ማስረጃ አለ። በቃ ወንደርፉል፣ በጣም ደስ ይለኛል። እሱን ማየት ፈልጋለሁ። በቃ ህፃናትን ከሶስተኛ ሴንቸሪ በፊት የነበረ የህፃናት ጥምቀት ልምምድ ካለ እሱን እሺ፣ በቃ ከዶክመንት በኋላ ሌላ ጊዜ ዲስከስ እናደርግበታለን ማለት ነው። እዛውን ፋርዘር ሜዳ አያስፈልግም። ሌላ አንድ ጥያቄ ልጠይቅህ። ቴሌግራም ላይ ሀይ በለኝ እልሃለሁ። እሺ፣ ምንድን ነው የመጨረሻ ጥያቄ? እኔ ፐርሰናሊ ወንጌላውያን አማኞችን ፕሮቮክ በማድረግ አላምንም። ይህ ፐርሰናል፣ እናንተም እንደዛ ታደርጋላችሁ ማለትም አይደለም። ፕሊዝ እንደዛ እንዳትረዱኝ። ግን እኛ የምናምነውን እምነት ወይም ደግሞ ኮንፌሽናችን ላይ ያለውን ነገር ካልተቀበሉ ወንጌላውያን አማኞች የእግዚአብሔርን መንግስት የማይወርሱ ተደርጎ ይነገራል ይመስለኛል። እና ይሄንን ነገር እንዴት ታየዋለህ? ማለት የእኛን ኮንፌሽን ለምሳሌ እንዳልኩ ነው። እኔ አሁን ጥምቀት ያድናል፣ ኢየሱስ ያድናል የሚል የእግዚአብሔር ቃል ጥቀስልኝ ብትል መጽሐፍ ቅዱስ ላይ ይኸው ኢየሱስ ያድናል የሚል ክፍል አለ እዚህ ክፍል ላይ ብዬ እነግርሃለሁ። ጥምቀት ያድናል ብለህ ስላላመንክ ግን ወይም ጥምቀት ያድናል ብለህ ስላላልክ which is ተጠምቀህ ማለት ነው። ይህንን ነገር ከዚህ በፊትም አንስቼዋለሁ ብዙ ጊዜ። የጌታን እራት የሚወስድ ሰው የጌታ እራት ያድናል ብለህ ካልወሰድክ አትድንም የሚባልበት ግራውንድ ምንድን ነው? ከመጽሐፍ ቅዱስ አንጻር ኮንፌሽናችንን የመቀበል ያለመቀበል ግዴታ የለባቸውም። እንደ መጽሐፍ ቅዱስ ግን እንዲህ ብለህ ካልወሰድክ አትድንም። ወይም ደግሞ ይሄ ለምንድን ነው ይሄንን ምነግር እምልህ ግዴታ ፕሮቮክ አድርገን ከነሱ ጋር ፋይት ውስጥ መግባት ስለማይጠበቅብን ነው። እንደዛ ካልሆነ ጥምቀት ያድናል ብለው ስላላሉና ነገር ግን አምነው ተጠምቀው ስለሚኖሩ ሰዎች ጥምቀት ያድናል ብለው ስላላሉ አይድኑም ብለን መናገር አንችልም። የምንችል ከሆነ ከኮንፌሽናችን ውጭ መጽሐፍ ቅዱሳዊ ማስረጃ አቅርበን ምክንያቱም የእኛን ኮንፌሽን ለምን አልተቀበላችሁም ማለት አንችልም። ኦርቶዶክሳውያንን ስንሞግት ኦርቶዶክሳውያን አይ እኛ የምንለው እንደዚህ ነው ወይም 80 አሐዱ መጽሐፍ ቅዱሳቸው ላይ ያለውን ነገር አቅርበውልን ይሄ እዚህ ላይ ስለተጻፈ ትክክል ነው ብለው ካሉን አይ እኛ 80 አሐዱን ስለማንቀበል
ያንን እንደ ማስረጃ ልንቀበለው አንችልም። እነሱ እንደሚሉት ግን መጽሐፍ ቅዱስ የተጻፈን ነገር የሚተገብሩ ወንድሞቻችንን ግን አትድኑም እንዲህ ብላችሁ ስላላላችሁ የምንልበት ግራውንድ ምንድን ነው? ምናልባት ከገባህ በደንብ አላውቅም። ገብቶኛል። ግን አንፎርቹኔትሊ ማንም አልዳናችሁም ያለ ከኛ አንድ ላይ ህብረት ካለን ሉትራኖች መካከል አንድም ሰው የለም አልዳናችሁም ያለ ማለት ነው። እነሱ ራሳቸው በራሳቸው መንገድ ኢንተርፕሬት አድርገውት ካልሆነ በስተቀር። ነገር ግን የጌታ እራት ላይ በምንመጣበት ሰዓት የምንናገረው ኮንፌሽናችን ያስቀመጠው ሃይ ሉትራን ስኮላሮች ያስቀመጡትን ተናግረናል። ምንድነው? ከቫሊዲቲ አንጻር ማለት ነው። ምክንያቱም ማርክስ ሲያስቀምጡ ሪፎርመሮች ሉተርም ካልቪንም ቡሊንገርም ሲያስቀምጡ እውነተኛ የክርስቶስ ቤተክርስቲያን ብለው ማርክ ካስቀመጡት መካከል አንዱ ራይትሊ አድሚኒስተር የምታደርግ ሳክረመንትን ይላል። ራይትሊ አድሚኒስተር ማድረግ ማለት ምን ማለት ነው የሚለውን በምናይበት ሰዓት ከቤተክርስቲያን ታሪክ አንጻር ከእግዚአብሔር ቃል አንጻር የሚፈተሽ ነው የሚሆነው። ከዛ አንጻር ኮንፌሽናችንም ሃይ ሉትራን ስኮላሮችም ቫሊዲቲ አይሰጡትም። ለፔንቴኮስታል ብቻ አይደለም፣ ለሪፎርምድም ሳክራመንት ቫሊዲቲ አንሰጥም፣ አብረን አንወስድም። ይሄ የሉትራን ስታንድ ነው። ክሎዝ ነው ኮሚኒናችን። የቆራቢ አባል ብቻ ነው የሚወስደው። ከቤተ ክርስቲያን ቆራቢ አባል ውጭ ማንም አይወስድም። ይህም ከጀጅመንት አንጻር ነው። አንደኛ ቆሮንቶስ 11 ላይ ካለው አንጻር ለሁለት ነገር ይከለከላል። አንደኛው ዲዳኬ 11 ላይ እንደተጻፈው ያልተገባቸው ሰዎች ያልተጠመቁ ሰዎች አይወስዱም፣ ክሎዝ ነው ለነሱ። ሁለተኛ ደግሞ ይህንን ኮንፌሽን አሁን የኛ የሚለው ከኛ ጋር ሳክራመንትን ለመውሰድ የእኛን ኮንፌሽን ማመን አለበት፣ ኮንፌሽናችንን ማመን አለበት። ሌላ ቤተክርስቲያን የዳነ መሆኑ የሌላ ቤተክርስቲያን አገልጋይ መሆኑ ብቻ በቂ አይደለም። ኮንፌሽናችንን ያመነ በአንድ ኮንፌሽን ያለን መሆን አለበት። ከዛ የተነሳ ክሎዝ ነው ኮሚኒናችን። ስለዚህ ምን ብለናል? ቫሊዲቲ አንሰጥም። ስኮላሮቻችንም ያንን ያሉት፣ በኮንፌሽናችንም የተቀመጠው ያንን ነው። ቫሊዲቲ አንሰጠውም፣ አብረን አንወስድም የሚለውን ተናግረናል። ያ ማለት አልዳናችሁም እያልን አይደለም። ትክክለኛ አይደለም። የጌታ እራትን የምትሉበት መንገድ ትክክል አይደለም ማለት በዛ በኩል ያለውን ማግኘት የሚገባችሁን ነገር አታገኙም ነው እንጂ አልዳናችሁም የሚለው ላይ ማንም የገባ የለም ከኛ ከሉትራኖች መካከል ማለት ነው። ያልዳኑማ ከሆኑ ወንድሞቻችን እንዴት ነው በካውንስሉ ራሱ ካልዳኑ ጋር ነው ኢንጌጅ ያደረግነው? በኢትዮጵያስ ኮንቴክስት ደግሞ አንዱ አገልጋይ ወደ አንዱ ቦታ ሄዶ ያገለግላል፣ የዛኛው አገልጋይ እዚኛው ቦታ ሄዶ ያገለግላል። ታዲያ ያም ራሱ ውድቅ ነው የሚሆነው አካሄዱ ማለት ነው። ያልነው ምንድን ነው? ልክ የእኛን ጥምቀት ቫሊዲቲ አይሰጡትም አይደለ? በሕፃንነታችን ያጠመቅነውን ጥምቀት ከሉትራን የሄደን ሰው፣ ከሪፎርምድ ከፕሬስቤቴሪያን ከአንግሊካን የሄደን ሰው ሴም ቲንግ ከኦርቶዶክስ እና ከካቶሊክ እንደሄደ ሰው ቫሊዲቲ አይሰጡትም፣ እንደገና ያጠምቃሉ አደለ? ለምንድነው እንደገና የሚያጠምቁት? እነሱ ክሪዶ ባፕቲዝም ነው የሚያምኑት፣ ፔዶ ባፕቲዝም አያምኑም። ስለዚህ የኛ የሕፃናት ጥምቀት ለእነሱ ምንድን ነው? ውድቅ ነው፣ ቫሊዲቲ የለውም። ልክ ሴም ቲንግ እኛም ሳክራመንታቸው ቫሊዲቲ የለውም ብለን እንላለን። እውነተኛ አማናዊ ብለው ስለማያምኑ፣ ለኃጢአት ስርየት ብለው ስለማያምኑ፣ ሕይወት እናገኝበታለን ብለው ስለማያምኑ፣ ለመዳን ነው ብለው ስለማያምኑ፣ ይህንን ኦራሊ በምንወስደው የኃጢአትን ስርየት እናገኝበታለን ብለው ስለማያምኑ ቫሊዲቲ አንሰጠው። ቫሊዲቲ ከመስጠትና ካለመስጠት አንጻር እንጂ የተናገርነው ማንም እነሱ ናቸው ብዙ ጊዜ እንዳው የሚጠይቁን። ምናልባት ከሰማታችሁ ሆነ ሌላ ጊዜ አላውቅም። ይሄንን ስናስተምር ቆይ እኛ ድነናል ወይስ አልዳንም አይነት ጥያቄ ተደጋግመን ነው የተጠየቅነው። ማንም በዚህ ጉዳይ ላይ ወይ ድናችኋል ወይ አልዳናችሁም የሚለውን መልስ ማንም የሰጣቸው የለም። ምክንያቱም ለድነት ማረጋገጫ ሰጪው ዳዊት አይደለም፣ ሀኒቾ አይደለችም፣ አኬ አይደለም፣ ጆናታን አይደለም፣ ኤርሚ አይደለም፣ ቅዱስ አይደለም፣ አቤላ አይደለም፣ ጀስት አይደለም፣ እኛ እዚህ አንድ ላይ ያለ ነው አይደለንም። ለድነት ማረጋገጫ ሰጪው መንፈስ ቅዱስ ነው። እኛ ደግሞ ሳክራመንታል ቴዎሎጂ የምናምንን በዛ ሳክራመንት ውስጥ መንፈስ ቅዱስን ያገኛል ብለን የምናምንን። ስለዚህ ሚስኮት ወይም ሚስሊድ የተደረገ በትክክለኛው መንገድ ያልተተረጎመ አልዳናችሁም አሉን የሚል አይነት ሰምተህ ከሆነ ትክክል አይደለም። ማንም ያለ የለም። ቫሊዲቲ ከመስጠትና ካለመስጠት አንጻር ነው የተናገርነው። ያ ደግሞ ማስረጃ ሁሉ አቅርበናል። ሃይ ሉትራን ስኮላር ኮንፌሽናችንን በሙሉ አቅርበናል። አይደለም እሱም ብቻ በጌታ እራት ላይ ብዙ ኤቪደንስ አቅርበናል። እስከ 9ኛው ሴንቸሪ አማናዊ የሚለው ኮንትሮቨርሻል እንዳልገጠመው 9 የፕሮቴስታንት ስኮላሮችን ማስረጃ አቅርቤያለሁ።
በቤተ ክርስቲያን ውስጥ ዩናመስሊ ኮንሰንሰስ ያለው ነገር እንደሆነ ማለት ነው። ኮንትሮቨርሲ የገጠመው በ9ኛው ሴንቸሪ በ11ኛው ሴንቸሪ እና በ16ኛው ሴንቸሪ ላይ እንደሆነ አማናዊ የሚለው እውነተኛ የጌታ ስጋና ደም ነው የሚለው ኮንትሮቨርሲ የገጠመው 3 ጊዜ በቤተ ክርስቲያን ታሪክ ውስጥ እንደሆነ ማስረጃ 9 የፕሮቴስታንት ስኮላሮች በመረጃ ነው የተናገርነው። መረጃዎችን አስቀምጠናል እና ማንም አልዳናችሁም ድናችኋል ብሎ የተናገረ የለም። ግን ቫሊዲቲ ከመስጠትና ካለመስጠት እነሱም የእኛን ጥምቀት ቫሊዲቲ እንደማይሰጡት ከኛ የሄደን ከሉትራን የሄደ ከአንግሊካን የሄደ ከፕሬስቤቴሪያን የሄደ በሕፃንነቱ ተጠምቆ የሄደን ድጋሚ ያጠምቁታል። ለምን? ምክንያቱም እነሱ በሕፃንነትን ጥምቀት ቫሊዲቲ ስለማይሰጡት ማለት ደሴም ቲንግ ነው ይሄኛው እንጂ አልዳናችሁም ድናችኋል ውስጥ አልገባንም። ቴንክ ዩ ዴቭ ያ ዳት ሜክ ሰንስ። ልክ ነው። ያንን ነገር እኛ በኮንፌሽናችን መሰረት መናገር እንችላለን። ያንን አፕሪሼት አደርጋለሁ። ቴንክ ዩ። በቃ ጊዜ ያልያዝባችሁ ሌሎቻችሁም ተነጋገሩ። ሌላ ጊዜም እመጣለሁ። ዴቪዬ ቴንክ ዩ ሶ ማች። ተባረኩልኝ። መልካም ጊዜ። ምናልባት ወደ ሌላ ከሜዳችን በፊት ጠበቅኩ ነበር አንዴ ኮንፊርም ለማድረግ ቅድም። ከዚ በፊት ግን አማን ሳትጥፋሽ እኛ ቤት ስንከፍት መምጣት አለብህ። አማን አይሻልም? እመጣለሁ። ያው ቲክታክ ላይ በአጠቃላይ ነው እንጂ እኔ ቤት መርጬም እንደዚህ ወንጌል የሚወራበት ቦታ በጣም ነው የምወደው። ሁላችሁም ታውቃላችሁ። እኔ ከረጅም ጊዜ በፊትም ወንጌል አብረንም ስንሰራ ነው የቆየ ነው። እመጣለሁ። በስራ ነው፣ ስራ ቢዚ ስለሚያደርገኝ ነው ብዙም አልገኝም። ተባረኩ። ምንድን ነበረ ወንድሜ የምጠይቀኝ ነገር ካለ? ተባረክ። አንተን ሳይሆን ዴቭ ቅድም ሲል ከነበረው ነው ሚስ አንደርስታንድ ካደረኩትም አይዶ ነው ለማጥራት ነው በዛው የገባሁት። እንኳን ለልጁ መልስ ለመስጠት ነበር። አንዴ አማን ከመውጣቱ በፊት የተወሰነ በአክቹዋሊ በሁለተኛው መቶ ክፍለ ዘመን የነበሩ 1 2 3 ጥቅሶች እንትን አባቶችን ላነብልህ ይችላለሁ። ምናልባት ታወጣለህ። እስክንድር 5 ሰከንድ አየዋለሁ። አንተ ቴሌግራምም ስላለህ በደንብ ችግር የለም አየዋለሁ። ተባረኩ። እኔ መውጣት እችላለሁ። ያ አማን እናመሰግናለን። በቴሌግራም ሀይ በለኝ፣ እነዛን ዶክመንቶች እልክልሃለሁ፣ እጽፍልሃለሁ። ስልክህ የለኝም። እናን ጠይቃትና። እሺ እሺ። ቴንክ ዩ። መልካም ምሽት ይሁንላችሁ። ባባይ። ዴቭ ቅድም ስትናገር ህፃናት ይድናሉ የሚል ኮንፌሽናቸው ላይ ወይ ምንም እንትን የለም ያልክ መሰለኝ ልበል። እንደሚድኑ የሚያረጋግጥ ነገር ህፃናት ይድናሉ የምንል አይሉም ያልክ መሰለኝ። ህፃናት አይድኑም፣ ህፃናት ይድናሉ የሚል ምንም አይነት ኮንፌሽናቸው ላይ የለም፣ ምንም አይነት ጽሁፍ የለም እምነታቸው ላይ ግልጽ የሆነ ነገር ስትል ሰማው ልበል ወይስ እነማ ላይ? ቅድም ስትል የነበረው አላቅም። ሁሉም ሌላው ከሉተራን ውጭ ያለው ላይ ህፃናት እንደሚድኑ አባባሉን አስታውሰኝ። እኔ አሁን ህፃናት ቢሞቱ አሁን እኛ እንድናለን እንላለን፣ ይድናሉ እንላለን። ኢንፋንቶች እንደዛ ያ የሚል ምንም እንትን የላቸውም ያልክ መሰለኝ። ኦኬ። የኛ የሉትራን አቋም ተቀምጧል። የሉትራን አቋም በዚህ ጉዳይ ላይ የቤተክርስቲያን አባቶችም ያስቀመጡት እንትና ብቻ ነው። በዚህ ጉዳይ ላይ ይድናሉ ብሎ ያስቀመጠው እኔ እስከማውቀው ሴንት በርናርድ ሚድቫል ላይ ማለት ነው። ሚውት አድርገው እንትን ይላል። ሴንት በርናርድ ነው ይድናሉ የሚለውን ፖዚሽን ህፃን በመሆናቸው የሚለውን ያስቀመጠው እኔ እስከማውቀው ማለት ነው። አብዛኞቹ አሁን የኢስቶቹ እነ ኒሳ ምናምን ሚድሉ ላይ ነው ያሉት። ሌሎቹ ደግሞ በብዛት በቃ ካልተጠመቁ አይድኑም የሚለው ላይ ነው ያስቀመጡት። ከዚህ የተነሳ በሉትራን በህፃናት ጉዳይ ላይ የወሰድነው አቋም አለ የተቀመጠ። በሚዙሪ ሲኖድ ዌብሳይት ላይ ታገኙታላችሁ። በህፃናት ጥምቀት ላይ በዶክተር ፍራንሲስ ፓይፐር የተቀመጠው በጣም የተሻለ ነው። እንደ ሉትራን ይህንን አቋም እንወስዳለን ብሎ የተቀመጣል። ምንድነው የተቀመጠው? ያለ ጥምቀት በሚሞቱ የክርስቲያን ልጆች ላይ እምነትን የሚሰራበት ለእኛ ያልተገለጠልን እግዚአብሔር መንገድ አለው ለሚለው ተስፋ አንዳንድ መሰረትን ምን ያደርጋል ይጠቁማል። ማርቆስ 10 13-16 እና ሐዋርያ ስራ ላይ ያለው ለእናንተና ለልጆቻችሁ የሚለውን ያ ተስፋ ላልተጠመቁ ይሄ አማኝ የሆነ ቤተሰብ ውስጥ ለተወለዱ ሰዎች ይሰራል የሚለውን እንወስዳለን። ለማያምኑ ልጆች ግን እንዲህ ያለውን ተስፋ ለማድረግ አንሞክርም የሚል አቋም ነው ያለው።
ለማያምኑ ልጆች፣ አማኝ ቤተሰብ ለሌላቸው ልጆች ይሄ ተስፋ በእነሱ ላይ አፕላይ ይደረጋል ብለን ይህንን ለኃላፊነት ወይም ደግሞ ይህንን ተስፋ ለነሱ የመስጠት አንደፍርም የሚል አቋም ነው። እንደ ሉትራን ሚዙሪ ሲኖድ የሉትራንን አቋም ያስቀመጠበት ማለት ነው። በዶክተር ፍራንሲስ ፓይፐር የተቀመጠውን አቋም ነው የተቀመጠው እንደ ሉትራን ማለት ነው። ስለዚህ ይሄ ለእናንተና ለልጆቻችሁ ብሎ ያለው አለ አይደለ? ጴጥሮስ ሲናገር እነዚህ ላመኑት ነው እየተናገረ ያለው። ይሄ ላመኑት ምን እናድርግ ያሉት ለኃጢአታችሁ ስርየት ተጠመቁ ለተባሉት ለልጆቻቸው ተስፋውም እንደሆነ ተነግሯቸዋል። ስለዚህ ለአመኑት ልጆች ይሄ ተስፋ ይሰራል የሚለውን እንወስዳለን። ነገር ግን ይሄንን ተስፋ ላላመኑ ልጆችም ይሰራል የሚለውን አንወስድም። ይህንን ለመስጠት ላላመኑ ልጆች ለመስጠት ላላመነ ቤተሰብ ልጆች ለመስጠት አንደፍርም የሚለውን አቋም ነው እንደ ሉትራን የምንወስደው ማለት ነው። ያ ጨመርክብኝ። እሱ እኔ እንኳን ዌስት ሚኒስተር ላይም በግልጽ ተቀምጧል ለማለት ነው። እንደሚድኑ ዌስት ሚኒስተር ላይም ተቀምጧል። ሳይጠመቁ ይድናሉ ህጻናት። ስለዚህ ሉተራንም ያምናሉ እያልከኝ ነው? ይሄ ሳይጠመቁ ቢሞቱ እንደሚድኑ። ኦኬ፣ ድምፅ ታፍኖ ነበረ ያልከኝ ይመስለኛል። ሳይጠመቁም ይድናሉ የሚል ዌስት ሚኒስተር ነው መጀመሪያ ያልኩ። ቅድም ዌስት ሚኒስተር ላይም በግልጽ ተቀምጧል። አንዱ ይሄ ነው። ያ የእኛ የምንወስደው እናንተ ምናልባት ያላመኑ ቤተሰብ ልጆችንም ያመኑ ቤተሰብ ልጆችንም ሁሉንም በፍጹም ዌስት ሚኒስተር ሲጀመር ኦል አባውት ኤሌክት እና እሱንማ የእኛም ያስቀምጠው ያንን ነው። ያመኑ ቤተሰብ ልጆች ሳይጠመቁ ቢሞቱም ያ ተስፋ በእነሱ ላይ ይሰራል ብለን እናምናለን። ይህንን ተስፋ ግን ላላመኑ ቤተሰብ ልጆች ለመስጠት አንደፍርም የሚለውን የዶክተር ፍራንሲስ ፓይፐር ክርስቲያን ዶግማቲክ ቮሊዩም 3 ፔጅ 277 እስከ 285 ድረስ ያለውን ያንን ሚዙሪ ሲኖድ በዌብሳይቱ ላይ አውጥተዋለች። የሉትራን አቋም በሚል ማለት ነው። ስለዚህ ዴቪ ኦኬ፣ እኛን የምናምነው ግልጽ ነው። ዌስት ሚኒስተር ኮንቬንሽን ላይ በግልጽ ተቀምጧል። ህጻናቶች ኢንፋንቶች ሳያምኑ ቢሞቱም ዳግም ይወለዳሉ፣ በክርስቶስ ኢየሱስ ይድናሉ የሚለው። ስለዚህ ሉተራንም እንደዛ ያምናሉ እያልከኝ ነው አንተ? የማን ልጆች? የአማኝ ልጆች። የአላማኝስ ልጆች? ስለ አላማኝ እሱ ሌላ ቶፒክ ነው። በቃ እኛም እኮ የአማኝ ልጆች ሳይጠመቁ ቢሞቱም ያ ተስፋ ለእነሱ ይሰራል ብለን እናምናለን። ሲጀመር የሚጠመቁት የአማኝ ልጆች ናቸው አመጥተው የሚያስጠምቋቸው። ስለዚህ ከጥምቀት ጋር እያይዘን ስለሆነ ስለዚህ የአማኝ ልጆች ሳይጠመቁ ቢሞቱም ይድናሉ የሚለውን ሉተራን ያምናሉ ማለት ነው። አዎ በእንደ አቋም ይዘነዋል። ይሄ ሚዙሪ ሲኖድ በዌብሳይቱ ላይ አውጥተዋለች። ስለዚህ መስት አይደለም የሚለው ይሰራል ማለት ነው። መስት አይደለም ማለት ነው። ሳይጠመቁም ሊድኑ ይችላሉ ህጻናት። ያ ተስፋ ይሰራል ነው። አሁን እናንተ መኑ አንተ ምመን አንተም ቤተሰብም ትድናላችሁ የሚል ተስፋ አለ። የተስፋው ቃል ለእናንተና ለልጆቻችሁ ነው የሚል አለ። ይህ የተስፋው ቃል ላመኑ ቤተሰብ ልጆች ይሰራል። የመጠመቅ እድሉን ሳያገኙ ድንገት ቢሞቱ ማለት ነው። ያ ዞሮ ዞሮ ያው ሳይጠመቁ መዳን እንዳለም ያሳያል ማለት ሉተራንም እሱን ያምናል። እኛም እሱን ብለን እኮ ነው ሲያምኑ የምንጠብቀው። ሲያምኑ ራሳቸው አምነው ያው ጥምቀት ቅድም እንዳልከው ሪኳየርመንት አለው እምነት የሚባል በሚል ነው። በዛ ውስጥ ነው እኛ የምናየው። አሁንም አንተ እንዳልከው ሉተራን ኢቭን ይሄ ያለው ተስፋ ለህፃናት ይሰራል ብለን እናምናለን አልክ። ያ ከታመነ ለምን ማጥመቁ አስፈለገ ነው? ወይስ እርግጠኛ ለመሆን ነው? ይሄኛው እኮ ኤክሰፕሽናል ኬዝ ነው። ምክንያቱም ምንድነው እዚህ ጋር ድንገት ሳይጠመቁ አሁን ድንገት ሊሞት ይችላል እንደተወለደ፣ ወይ ደግሞ የመጠመቅ እድሉን ሳያገኝ ሊሞት ይችላል ያ ህፃን ማለት ነው። ያኛው የተስፋው ቃል የተሰጠው የተስፋ ቃል አንተ ምን አንተን ቤተሰብም ትድናል የሚለው የተስፋው ቃል ለእናንተና ለልጆቻችሁ ነው የሚለው። ይሄኛው የተስፋ ቃል ለእነሱ አፕላይ ይሆናል የሚለውን ነገር ዶክተር ፍራንሲስ ፓይፐር ያስቀመጠውን ነገር ይሄ በጣም የተሻለ ሀሳብ ነው ብለው እንደ ሉትራን ተወስዷል ይሄ አቋም ማለት ነው። ይሄንን ግን ላላመኑ ቤተሰብ ልጆች ግን ለመስጠት አንደፍርም ነው የሚለው። ላላመኑ ልጆች እኔ መስማማለሁ። እሱ ሳይሆን ላመኑ ልጆች ነው። ግን ቅድም ስትል የነበረው ለጥምቀት ለህፃናት ለማጥመቅ ዋና ፖይንት የነበረው ኃጢአታቸው ሲን እያለባቸው ይሄ ኦሪጂናል ሲን እያለባቸው እንዴት መንግስተ ሰማያት ይገባሉ የሚል ነው። አሁን ግን ራስህ ኮንፊርም እንዳደረግከን የተሰጣቸው ተስፋ አለ። በዛ ተስፋ መሰረት ሊድኑ ይችላሉ የሚለውን ወይ ደግሞ ይድናሉ የሚለውን ስትነግር ከነ ኃጢአታቸው ነው ወይ እያሉ ሰዎች ኮሜንት ይጻፉ ነበር። እነዚህ እንዴት ያኛውን አንተ የትኛው ሪፎርምድን የህፃናት ጥምቀትን ፕሬስቤቴሪያን የአንግሊካን ያምናሉ?
ያ ዌስት ሚኒስተር ኮንፌሽን ነው የማምነው። ዌስት ሚኒስተር ኮንፌሽን እኮ የፕሬስቢቴሪያን ነው። ያ እዚህ ላይ ፎከስ ብናደርግ ጥሩ ነው። እኔ የሪፎርመር ቴዎሎጂን እቀበለዋለሁ ሙሉ በሙሉ። አናባፕቲስት ነህ? አይደለሁም ግን ኧረ ሙሉ ወንጌል ነው ዴቫ፣ ሙሉ ወንጌል ነው። ሙሉ ወንጌል ሀና ይሄን ነገር አልተዋል። አንዴ ከነከስኩኝ አለቀም። ይዛኛለች። በስመ ታዲያ ለምን ሪፎርምድ ነኝ ያልኩኝ? ኖ አይ ሄዳለሁ ነው ያልኩህ። ቅድም ህብረት የት ነው የምታደርገው? ፔንቴኮስታል ነው ሙሉ ወንጌል ያለበት ፔንቴኮስታል ነው ዴቭ። የት ነው ህብረት የምታደርገው ስትለኝ ፔንቴኮስታል ነው ብያታለሁ። እንትን ምንድን ነው ሙሉ ወንጌል ነው ብለሃል። ባይዘ ወይ ስም ጠርተሃል፣ የቸርች ስም ሙሉ ወንጌል ነው። አይ ማለት እንትኑ ትምህርቱ መቀበል እኮ ትችላለህ፣ ግን ሞር የሚስበኝ ወደ ዛ ነው ብለህ መናገር ትችላለህ። ያ ሙሉ ወንጌል ሙሉ ወንጌል ላይ ይችላል። ሞር ደግሞ በእንትን ላይ በጸጋ ስጦታ ላይ ደግሞ በጣም አግሬሲቭ ሆነ ስትከራከር ስላየሁ ምን አቋሙ ራሱ እኮ እኔ ምንም አትገባኝም። ባይዘው ወይ ምንም አቋም የለህም። ሌላ ቀን በደንብ እንጫወታለን። ከባድ ነው በጣም ያቀጥል። ሌላ ቀን በደንብ እንጫወታለን። ሰላም፣ እኔ ልቀጥል በዚሁ ላይ አንድ ጊዜ ቆይ። ቤዝ የሚያደርገው ይሄ ክፍል አሁን ቅድም የጠቀስኩልህ ክፍሎች አሉ። ሌላ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ላይ ያለ አማኝ ቤተሰብ ከሆነ ከእነሱ የተነሳ ልጆቻቸው ክሊን ናቸው የሚል አለ፣ ንጹህ ናቸው የሚል ማለት ነው። እና በእነዚህ ሁሉ ተስፋዎችን አያይዞ ነው ዶክተር ፍራንሲስ ፓይፐር የጻፈው ማለት ነው በክርስቲያን ዶግማቲክ ላይ። ከዚህ የተነሳ ኤክሰፕሽናል ኬዝ ነው። ግን ይሄ ኤክሰፕሽናል ኬዞች አሉ። አምኖ እንኳን ሳይጠመቅ ድንገት የሚሞት ድኗል ብለን ስንል ኤክሰፕሽናል ኬዝ ነው። ያ የደም ጥብቀት ተብሎ የሚታሰብለት በጥንቷ ቤተክርስቲያን ኤክሰፕሽናል ኬዝ ነው። ለሁሉም እንትን የሚል አይደለም። እንደዚህ አይነት ነገር ካጋጠመ ነው። አሁንም የህፃናቶች ይጠመቃሉ። እንዳውም በጥንቷ ቤተክርስቲያን እንደተወለዱ አጥምቋቸው ነው ያሉ። 8 ቀን ድረስ እንቆይ ሲባሉ ኖ እንደ አይሁድ ልማድ 8 ቀን እንቆይ ሲባል ኖ እንደተወለዱ ይጠመቁ ነው የተባሉት በጥንቷ ቤተክርስቲያን። እና እኛ ጋር ቶሎ ይጠመቃሉ። የሆነ የጊዜ ገደብ ባይኖረውም ቶሎ ይጠመቃሉ። ግን ድንገት ሳይጠመቁ ግን ቢሞቱ የሚለውን ኤክሰፕሽን ተቀምጧል። ምን የሚል ከነዚህ የእግዚአብሔር ቃል ተስፋዎች የተነሳ ከአማኝ ቤተሰብ ውስጥ ያለ ሰው ልጆቻቸው ከዚህ እንደዚህ ይሆናሉ፣ ይሄ ተስፋ ለእነሱ አፕላይ ማድረግ ይቻላል የሚለውን ልንሰጥ የተሻለ የሆነ እንትን ነው ይሄኛው የሚለውን አስቀምጠዋል። ይሄኛውን ግን ለማያምኑ ቤተሰቦች ልጆች ላይ አፕላይ ለማድረግ ግን አንደፍርም የሚለውን አስቀምጠዋል። ሚዙሪ ሲኖድም ስታስቀምጥ በጣም የተሻለው አገላለጥ ይሄኛው ነው፣ የዶክተር ፍራንሲስ ፓይፐር አገላለጥ ነው ብላ ነው ያስቀመጠችው ማለት ነው። በህፃናቶችን በተመለከተ ቲቪ እኛም እኮ የምንለው እኮ እሱን እኮ ነው፣ ሌላ እኮ አይደለም። እኛም ዋናው ነገር አሁን አንተ ባልከው መሰረት ሰው ሳይድን ሊድን ይችላል የሚለውን ኮንፊርም አድርገህልኛል። አሁን ዋቴቨር ሬር ኬዝ ነው ምናምን ብትለኝም ሰው ሳይጠመቀን ሊድን ይችላል። ይሄን እኮ ነው። እኛም እኮ ጥምቀት ምንም አይደለም፣ እኔ ምንም ሲምቦሊክ ነው ብቻ ብዬ አላምንም። እውነት ነው፣ ከክርስቶስ ጋር መተባበር ነው በሞቱ። እውነት ነው፣ የድል ህይወት የትንሣኤ ህይወትን ለመኖር እሱም መስለን ለመኖር ጥምቀት ምንም ጥርጥር የለውም ሪኳየርመንት ነው፣ ለድነት ሲባል ነው። ሰው ግን ጌታን ተቀብሎ አምኖ ሳይጠመቅ ቢሞት ኢንኬዝ መንግስተ ሰማያት ይገባል ነው የኛ፣ አይጠፋም ነው። ስላልተጠመቀ አይድንም አይባልም ነው። ልክ አንተ እንዳልከው እኮ ነው የምናምነው። አይዶን ነው የቱ ጋር እንደተለያየን እዚህ ጋር ምንም ትልቅም ሰው ቢሆን አማኝም ቢሆን አምኖ ኢንኬዝ ባይጠመቅና ቢሞት አይጠፋም ነው የኛ አቋም እንጂ ጥምቀት አስፈላጊ አይደለም የሚልም አይደለም። ግን አሁን አንተ ማብራሪያም እንደሰማሁት ህፃናትም ቢሆኑ ኬዛቸው አክቹዋሊ እኔ የሚመስለኝ ከዚህ በፊት ህፃናትም የሚያጠምቁት ካልተጠመቁ አይድኑም በሚል ሎጂክ ይመስለኛል። አሁን አንተ እንዳልከው ግን ሳይጠመቁም እንደሚድኑ ገልጸ ኤክሰፕሽናል ኬዝ እንዳትረሳው ያስቀመጥኩት በኤክሰፕሽናል ኬዝ ነው የተቀመጠውም ራሱ ማለት ነው እንጂ ህፃናቶች መስት መጠመቅ አለባቸው የሚለውን ኮንፌሽናችን ያስቀምጣል። ኤክሰፕሽናል ኬዝ ድንገት እንደዚህ አይነት ነገር ሀፕን ቢያደርግ ግን የተሻለው አገላለጥ ዶክተር ፍራንሲስ የገለጠው አገላለጥ ነው የሚለውን ሚዙሪ ሲኖድ አውጥተዋለች። ይሄ ሉትራን ስታንድ መሆን አለበት የሚለውን አውጥተዋለች። የተሻለ በህፃናት ላይ የሚሰጠው ብዙ አይነት ቪዎች አሉ አደለ? ከዛ ከነዚህ ሁሉ ይሄኛው በጣም የተሻለ ነው የሚለውን አውጥታለች። ግን ይሄ ኤክሰፕሽናል ኬዝ ነው የተቀመጠው እንጂ የግዴታ መጠመቅ አለባቸው
ምክንያቱም ጥምቀት ለድነት ስለሆነ በጣም ኮንፈርምድ መሆን የሚቻለው ሲጠመቁ ነው። ምክንያቱም በጥንቷ ቤተክርስቲያን ኢቨን አምነው ያልተጠመቁ ዴቪ ሁለት ነገር ነው ያልከኝ ያለው ግን ወይ ልጨርስል አዳምጥ መጀመሪያ አምነው ያልተጠመቁ ክርስቲያኖች በመማር ላይ ያሉ ካቲኩመን ነው የሚባሉት ኮንፈርምድ አይደሉም ሲጠመቁ ነው ከተጠመቁ በኋላ ነው ኮንፈርምድ ካቲኩመን የሚባሉት ማለት ነው መጠመቅ ኮንፈርምድ ያደርጋል ያንን ዲክሌር የተደረገልን ነገር በሙሉ እንድትወርስ በአንተ ላይ አፕላይ እንዲደረግ ኢፌክቲቭ እንዲሆን ኤፊካሲውን በጥምቀት ያገኛል ማለት ነው ዲክሌር የተደረገልን ነገር በሙሉ ስለዚህ ኮንፈርምድ ሰው የሚሆነው ያ አምኖ ሲጠመቅ ነው በሱ ላይ አፕላይ የሚደረገው ማለት ነው ከዛ የተነሳ ጥምቀት መስት ነው በቃ ለድነት ነሰሰሪ ነው አብሶሉት ግን ነሰሰቲ አይደለም የሚለውን ከነዚህ ኬዞች አካያ ኤክሰፕሽናል የሆኑ ኬዞች አሉ አብሶሉት ነሰሰቲ አይደለም ብለን የምናስቀምጥበት ምክንያቱም አብሶሉት ነሰሰቲን የምንሰጠው ለእምነት ነው ነገር ግን ጥምቀት ለድነት ነሰሰሪ ነው የሚለው የሉትራን ኮንፌሽን ነው ይሄኛው ታች ላይ ግን አንድ ሰው አለ ዶክተር ፍራንሲስ እንደ ሐዋርያው ነው እየጠቀስከው ያለው የሚል ኮመንት ደጋግመ እየጻፍክ ነውና ለኛ የሉትራን ስኮላሮች በጣም ሃይ ሉትራን ስኮላሮች ናቸው ዶግማ ላይ የሰሩ ስኮላሮች ሃይ ናቸው ከነ ሉተር ጀምሮ ፊሊፕ ሜላንግተን ጀምሮ ማርቲን ኬሚንዝ ጆን ጌራርድ እነ ዴቪድ ሆላስ እነ ዶክተር ፍራንሲስ ፓይፐር የመሳሰሉ የሉትራንን ዶግማ ላይ በደንብ የሰሩ ናቸው ስለዚህ የእነሱን ስንጠቅስ በጣም በትልቁና በሰፊው የሉትራንን ዶግማ ላይ የሰሩ ስለሆኑ እንደ ትልቅ ኤቪደንስ የምንወስደው ማለት ነው ስለዚህ ነገም ተነጎዲያም እነሱ መጥቀሳችን የማይቀር ነው እነዚህ ስኮላሮችን ማለት ነው በቃ 5 ሰከንድ ያልከው ሰውዬ 1 ሰዓት ወስዳል ኮንፊርም ላድርገው ከዳዊት ጋር በቃ አሁን አብቅቷል ሌሎችም ሰዎች ስላሉ የመጨረሻ ኦን ዘ ሴም ፔጅ እንደሆን አንድ ነገር ብቻ ልጠይቀው ዴቭ አሁንም አምነው ሰዎች ሳይጠመቁ ቢሞቱ ኢንኬዝ ይድናሉ እያልክ ነው ማለት ነው አይደል ሳይመች ወይ ሳይመቻች አምነው ሳይጠመቁ አዎ ሳይጠመቁ ሰዎች ቢሞቱ መጠመቅ እየፈለገ ቆይ ስማኝ መጠመቅ እየፈለገ ሰው ሳይጠመቅ ቢሞት መኪና ገጭቶት ቢሄድ አዎ ጀስቲፋይድ የሆነ ሰው ነው ሰው የሚጠመቀው ከእግዚአብሔር ዘንድ በጥምቀት የሚያገኘውን ቤኔፊት ለማግኘት ኦብጀክቲቭሊ ለማግኘት የሚያደርገው ነው ስለዚህ ያ ሰው ሳይጠመቅ ቢሞት አልጠመቅም ብሎ ሳይሆን መጠመቅ እየፈለገ ሳይጠመቅ አንድ ነገር ቢያጋጥመው ኦፍ ኮርስ ይድናል ያም ከዚህ የተለየ ነገር አይደለም ያለን ቴንክ ዩ ሶ ማች በቃ ይሄው ነው እስቲ አሁን ያለብህ ኤክሰፕሽናል ኬዝ ብለን ነው የምናስቀምጠው እንጂ የሆነ እንደንትን እንዳትወስደው ሳይጠመቁ ቢሞቱ ችግር የለውም እያሉ እንዳይወስዱ አይደለም እኛ አሁን በሁለት ነገር እንወስደዋለን አብሶሉት ነሰሲቲ እና ነሰሲቲ የምንለው ነገር አለ አብሶሉት ነሰሲቲ ሰው ያለ እምነት መዳን አይደለም አጠገቡ መድረስ አይችልም ስለዚህ አብሶሉት ነው እሱ አብሶሉት ነሰሲቲ ነው ለመዳን እምነት ወሳኝ ነው ነሰሲቲ የምንለው ግን ምክንያቱም እምነት ከሱ ቀድሞ መምጣት ያለበት ነገር ወይም ደግሞ በእምነት ላይ የምናደርገው ነገር ሲሆን በህፃናት ደግሞ እምነትም ጥምቀትም አንድ ላይ የሚመጣ ነገር ቢሆንም በተለይም ደግሞ ክሪዶ ባፕቲዝም ላይ ነሰሲቲ ነው ጥምቀት የምንለው እምነት ግን አብሶሉት ነሰሲቲ ነው የምንለው ይሄን ነው የሚለው አንዳንድ ነገሮችን ቀደም የሆኑ ሰዎች የእናንተን ሰዎች ነው እንደ ባይብል መጠቅሱት ለምትሉ የቤተ ክርስቲያን አባቶች በጠቀላይ ይሄንን ነው የሚያስረዱን በተለይ ከህፃናት ጋር ተያይዘው ኢራኒየስ በ189 የነበረ አባት ነው ኢራኒየስን እንግዲህ ብዙዎቻችሁ ታውቁት ይሆናል ኢራኒየስ በ189 የነበረ አባት ነው በጣም የሚታወቅ ነው ምን ይላል እሱ ላይ ጂሰስን እየጠየቀ ነው በተለይም ደግሞ ሲናገር እንደውም የዮሐንስ 3:5ን ሲያስረዳ ነው ዮሐንስ 3:5ን ሲያስረዳ ኤንድ ነዕማንን ታውቃላችሁ ዲፕ ሰልፍ ወደ ውሃ ውስጥ ራሱን ከተተ እያለ ካነበበ በኋላ 7 times in the Jordan በዮርዳኖስ ወንዝ 7 ጊዜ አጠለቀ ሁለተኛ ኪንግስ 5:14 it was not for nothing that Naaman of old when suffering from leprosy ከቁምጥና የተነሳ ዝም ብሎ አይደለም እዛ ውስጥ ውሃ ውስጥ ገብቶ የወጣው was purified upon his being baptized በመጠመቁ ከቁምጥናው
ፒውሪፋይ ሆነ ነፃ በት this served as an indication to us ይሄ ለኛ ምልክት ነው እንዴት for us we are lepers in sin የኃጢአት ቁምጥና ስለያዘን we are made clean እንነጻለን by means of sacred water ይላል በምን በቅዱስ ውሃ ጥምቀትን ነው በቅዱስ ውሃ እኛም ከኃጢአት ቁምጥና እንነጻለን and the invocation of the Lord የጌታንም ስም በመጥራት from our old transgression በተለይም ደግሞ ጥንተ አብሶን ወይም ደግሞ እንትንን ኦሪጂናል ሲንን ለማታምኑ ደግሞ from our old transgression ነው የሚለው being spiritually regenerated as newborn babies እንደ ሕፃን ልጅ በመንፈስ እንወለዳለን even as the Lord has declared ጌታ እንደተናገረው except a man be born again through water ሰው ከውሃና ከመንፈስ ካልተወለደ except a man be born again through water and the spirit he shall not enter into the kingdom of heaven ወደ መንግሥተ ሰማያት አይገባም እንደሚለው ብሎ ዮሐንስ 3:5 ይናገራል powerful ሌላው ምንድነው ሂፕላተስ የሚባል በሁለተኛው መቶ ክፍለ ዘመን በ215 የነበረ ሲናገር ምን ይላል baptize first the children ሕፃናትን መጀመሪያ አጥምቁ and if they can speak for themselves let them do so መናገር ከቻሉ ይናገሩ otherwise let their parents or other relative speak for them ቤተሰቦቻቸው ስለነርሱ ይናገሩ ይላል ሌላው ኦሪገን የሚባል አባት በ248 የነበረ ነው ይሄ እንግዲህ በአንደኛው በሁለተኛው የነበሩ በአንደኛው ሐዋርያቶች ናቸው ነበር ግን በሁለተኛው ተመልከቱ every soul ይላል የትኛው ሁሉም ነፍስ that is born into flesh ከስጋ ከሰው የተወለደ is soiled by the fields of a wickedness and sin በኃጢአት የተጨማለቀ ነው in the church baptism is given for the remission of sin በቤተ ክርስቲያን ጥምቀት ለኃጢአት ስርየት የተሰጠ ነው and according to the usage of the church baptism is given even to infants ይሄ ባፕቲዝም ለሕፃናትም ጭምር ነው የተሰጠው if there were nothing in infants which required for remission of sin and nothing in the pertinent to forgiveness the grace of baptism would seem superfluous ይላል ይሄ እንደ ኤክስትራ የሆነ ነገር ሳይሆን very important እንደሆነ ነው የሚጠቅሰው በነበረችው ቤተክርስቲያን በእናት ቤተክርስቲያን ማለት ነው the church received from the apostles the tradition of giving baptism even to infant ከሐዋርያቶቹ ቤተክርስቲያን የተቀበለችው ነው the apostles to whom were committed the secret of the divine sacrament knew there are in every innate strain of original sin which must be washed away through water and the spirit important ነው እና አለው ምናልባት ከበቃም እንትን ማድረግ እችላለሁ ግን በጣም እንትና ማን ነው ጆን ክሮሶሶም ዮሐንስ አፈወርቅ ምን እንዳለ ተመልከቱ you see how many are the benefit of baptism ከላይ ብዙ ነገር ብሏል ከጥምቀት የምናገኘውን ነገር አያችሁ ይላል and something it is heavenly grace consists only in the remission of sin ለኃጢአት ስርየት ብቻ ብሎ የሚያስቡ አሉ but we have enumerated 10 honors ብዙ መዘርዘር እንችላለን for this reason we baptize even infants though they are not defiled by personal sin በራሳቸው actual sin ባይቆሽሹም ኢንፋንትን ስለ remission of sin እናጠምቃለን እያለ ነው so that there may be given to them holiness ቅድስና righteousness adoption inheritance
brotherhood with Christ and that they may be his Christ's member እንዲሆኑ ይላል ዮሐንስ አፈወርቅ ባፕቲዝማል ካቴኪሲስ ኢን ኦገስቲን ጁሊያን 1:6:21 ላይ በ388 እንደዛ ነው የሚለው። ምናልባት እንዳይደክማችሁ እንጂ በጣም አንድ የእንትናን በጠቅስላችሁ ደስ ይለኛል። የግሪጎሪ ኦፍ ኒዛንስስ የግሪጎሪ ኦፍ ጎርጎሪዮስን do you have an infant child ይላል። ህፃን ልጅ አለው see no opportunity ኃጢአት አጋጣሚውን እንዳያገኝበት ይላል። አለው see no opportunity ኃጢአት ምንም አይነት አጋጣሚ እንዲኖረው አታድርግ። እንዴት? rather let the infant be sanctified from the childhood ከህፃንነቱ ጀምሮ የተቀደሰ ይሁን from his most tender age በጣም ከለጋነቱ let him be consecrated by the spirit. Do you fear the sin ባፕቲዝምን ማለት ነው ትፈራለህ ባፕቲዝምን because of the weakness of the nature የህፃኑ ለጋነቱ ያስፈራሃል። what a pusillanimous ማለት ፈሪ መሆን ማለት ነው። what a pusillanimous mother ምን አይነት ፈሪ እናት ነሽ። and of how little faith ምን አይነት ታናሽ እምነት ነው ያለሽ ብሎ እናቶችን በጣም ይናገራል። well enough some will say for those who ask for baptism but what do you have to say about those who are still children and aware neither of laws nor of grace shall we baptize them too ይላል። እነዚህን ህፃናቶችን ለጋ የሆኑ ህፃናቶችን እናጥምቃቸው ሲል certainly ይላል በእርግጠኝነት I respond if there is any pressing danger በጣም አስቸኳይ danger የሆነ ነገር ካጋጠመ አስቸኳይ መጠመቅ አለበት። better that they be sanctified unaware ሳያውቁ እንኳን ቢጠመቁ ይሻላል than that they depart unsealed and uninitiated ሳይጠመቁ ከሚሞቱና ከሚለዩ ይላል። እና ሌሎችም አሉ ግን ቀጥሉ በቃ አንዳንድ የእንትኖችን ብቻ የተከስነ እንዳይመስለው። እነዚህ አሁን በሁለተኛው በሶስተኛው በአራተኛው በአምስተኛው መቶ ክፍለ ዘመን የነበሩ አባቶች ናቸው። ቀጥሉ ዴቭ ዶክተር አላው መጠየቅ ፈልጓል። እሺ ቴንክ ዩ ኦኬ